ቃሉ ቅድም ክቡር ፕሬዝዳንታችን ሀጂ አወል አርባ ሐዲስና ቁርአን ሲናገሩ አይታችኋል። የትላልቅ ሰሃቦች ባህሪ ሲናገሩ አይታችኋል። ሀዳ ፖለቲካ ብቻ ነው የተማረ? ይሄ ማስረጃ ነው። በጥልቀት ቁርአንና ሐዲስን እንደምታውቁ ሁላችሁ የታረጋችሁ የታረግን ነገ አላህ ፊት ብንጠየቅ ምንድነው መልሳችን? ዑለማዎች ያልነገሩንም እንዳትሉ እርግጠኛ ነኝ። እኔም መሰክራለሁ። ዑለማዎች ከግራ ቀኝም ተናግረዋል። ግን ያልተቀበለ አካል አለ፣ ያልተቀበለ ወገን አለ። ከሁለቱም ወገን ቀኑ አልደረሰም፣ አጀሉ አልደረሰም። እስካሁን የተደረገው ተደርጓል። አሁን ዘንድሮ አላህ በቁድራው በራሱ እንደሁም በመንግስታችን ቀና አመለካከትና በመንግስታችን ቀና ትግል በርግጥ እኔ መንግስታችን በፊት ጥርጣሬ ውስጥ ገብቼ ነበር። መንግስት እያለ እንዴት የሰው ልጅ ደም በዚህ መልክ ይፈሳል የሚል መንግስት አውቆ ነው የሚል ጥርጣሬ ሁሉ አለኝ። ተናግሬያለሁ። በኋላ ውስጡን ገብቼ ሳየው በተለይ የለውጡ መንግስት ይሄ ዓላማ በፍጹም የሌለው ከተረጋጋጥኩኝ በኋላ በተግባርም ለፍተን ወጥተን ወርደን እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በስተመጨረሻ ላይ ለመቋጫት የደረስነው በመንግስታችን አማክነት መረጋጋት መስማማት ከሁለቱም ፕሬዝዳንቶችና ካቢኔዎች ጋራ በመሆን አዲስ አበባ ላይ የተደረሰ ይኸው ዛሬ ጀነት እንደገባን ነው የምንቆጥረው። አልহামዱሊላህ ረብል ዓለሚን።